በጥያቄን ጀምር። ለኮሎኔል መንግስቱ ኃይለማርያም አንድ የልደት ምኞት ላኩላቸው። የላኩት አንድ ምኞት በህይወታቸው ላይ ይፈጸማል ቢባሉ ለኮሎኔሉ የሚልኩት አንድ ምኞት ምን ይሆን ነበር? ምኞቶን በኮሜንት መጻፊያው ላይ ያሰፈሩ እነሆ የዛሬ ታሪክ። አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ኮሎኔል መንግስቱ ኃይለማርያም መቼና የት ተወለዱ ብዬ ላቀረብኩላቸው አጭር ጥያቄ ፈጽሞ ሰምቼና አንብቤ የማላውቃቸውም በርካታ ግላይ መረጃዎችን እጅግ መሳጭ በሆነና ስሜት በተሞላበት ሁኔታ ነው የተረኩልኝ ይላል በቅርቡ በአካል አግኝቶ ታሪካቸውን በመጽሐፍ ሊሰንድ የበቃ ደራሲ። ሰውየው የአስተዳደር ዘመናቸውን ያክል የግል ህይወታቸው ብዙ ያልተወራለት ድብቅ ነው። የአምባገነን ዘመን ትውስታቸውን ያህል ጭቃ ስላቦኩበት አፈርና መንደር፣ የቀይና ነጭ ሽብር ትውስታቸውን ያህል ስለ እናታቸው አሳዛኝ ሞትና ስለ አባታቸው ማንነት እምብዛም ታሪካቸው አይነገርም። አሁን ደግሞ ሰውየው የልደት በዓላቸውን እያከበሩ ያለበት ሰሞን ነው። ስለዚህ እኛ ጥቂት ወደ ኋላ ሄድ ብለን ከገዛ አንደበታቸው የወጡ አስገራሚ ልጅነት ድብቅ ታሪካቸውን እናጫውታችኋለን። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 አዲሱ የታሪክ ሰናጃቸው ስለ ልጅነታቸው ሲጽፍ በአንዳንድ የትረካ ቅጽበቶች ውስጥ በአካል አጠገባቸው ሆኖ አይናቸውን እያየ የአካላቸውን እንቅስቃሴ እያስተዋለና ግርማው ያልተለየውን የአዛውንትነት ድምፃቸውን እያደመጠ ከተከታተላቸው ሰው በቀር ስሜቱን መረዳት ይከብዳል ቢልም እኛ በእርሳቸው አንደበት ከሰማነው ስሜት የሰጠንን ታሪክ እንዲህ እናቅርበው። እንግዲህ ሁሉም ለከትና መቼም ወሰን አለው። እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። የእናቴ መጀመሪያ የህግ ባሏ እዚያው አዲስ ዓለም ተወልዶ ያደገ ከዘመዶቿ ጋር በቅርብ የሚተዋወቅ የእነዋሪ ማርያም ቄስ ልጅ የነበረ ራሱም ዲያቆን ነው። ኪዳኔ ተፈራ ይባላል። ከእናቴ ጋር በህግ ተጋብተው አብረው ሲኖሩ ቆይተው በኋላ ተለያዩና እናቴ ከአዲስ አበባና ከአካባቢው ርቃ ለመሄድ ተገደደች። የተለያዩትም በቤተሰብ ግፊት ነበር። ነገሩ እንደዚህ ነው። የእናቴ አጎት አስፋ ወልደ አማኑኤል የሚባለውና የእናቴ ታናሽ ወንድም ድረስልኝ ተሰማ የሚባለው በአዲስ ዓለም አካባቢ አዛዥ ዘውዴ በሚባሉ የጎበዝ አለቃ ስር የተሰባሰቡትን ተቀላቅለው ወደ አርበኝነት ገቡ። እናቴ ከጓደኞቿ ጋር በመሆን ለእነኛ አርበኞች ስንቅ ታቀብል ጀመር። ቦምብና ጥይት በውሃን ስራ አድርገው ደብቀው በማድረስ መረጃ በማቀበል ይሰሩ ነበር። ከዚህ በኋላ የስራዋ በጣሊያኖቹ ዘንድ ሲታወቅ እናትና አባቷን ከአንድም 2 ጊዜ አሰሯቸው። ቤታቸውን ሌሊት በተኙበት መጥተው አቃጠሉባቸው። ብዙ ችግር ደረሰባቸው። ይሄ ዝም ብሎ ወሬ ሳይሆን ክልሉና ሀገሬው የሚያውቀው ታሪክ ነው። እናቴ የምትኖረው ከባሏ ቤተሰቦች ጋር ነበር። ይህን ተግባርሽን ካላቆምሽ ላንቺም ጥሩ አይደል፣ እኛንም ታስፈጅናለሽ በማለት ቢመክሯት እምቢ ስላለች ከባሏ ጋር አለያዩአቸው። በዚህ አይነት ነው 2 ወጣቶች የተፋቱት። ከዚያ ወደ ቤተሰቦቿ ተመልሳ እዚያም ይሄንኑ ስራዋን ትቀጥላለች። በኋላ ነገሩ የሚያሰጋ ሲሆንና ለእሷም ሆነ ለወላጆቿ ህይወት አደገኛ እየሆነ ሲመጣ በስውር ወደ አዲስ አበባ ላኳት። 4 ኪሎ አርበኞች ህንፃ አጠገብ ይኖሩ የነበሩት አክስቷ ወይዘሮ ታጠረች ውቤ ቤት መኖር ጀመረች። እዚያ እያለች ነው ከአባቴ ጋር የተገናኙት። የተጋቡት በስርዓትና በሰርግ አይመስለኝም። በሀገራችን በተለምዶ ሲደረግ እንደምናየው ኃይል በተሞላበት ሁኔታ ማለትም በጠለፋ ነው የወሰዷት። በዚህ አይነት ሲኖሩ እኔ ተወለድኩ። እናቴ ምንም በፈቃዷ ወዳ ባታገባቸውም ለእኔ በነበራት ከፍተኛ ፍቅር የተነሳ ያ ግንኙነት በግድ ወደ ቋሚ ትዳርነት ተለውጦ አብሮ መኖራቸውን ቀጠሉ። ከዚያ በኋላ ታናሽ እህቴ አመለወርቅ ኃይለማርያምና የእሷ ተከታይ ጌታነህ ኃይለማርያም ተወለዱ። አባቴ ውትድርናቸውን በጀመሩ ዘመን ሰራዊቱን ያሰለጥኑ ከነበሩት እንግሊዞች መሳሪያ ጥገና ተምረው ነበርና በነበረ የባለሙያ እጥረት የተነሳ በየጊዜው ከአንዱ ክፍል ወደ ሌላው እየተዘዋወሩ ይሰሩ ነበር። ሲዳሞ፣ ነገሌ፣ ከፋ ክፍለ ሀገር፣ ሸዋ ክፍለ ሀገር፣ ሰሜንና ምስራቅ ሁሉ እየተዘዋወሩ ሰርተዋል።
እሳቸውም በታዘዙ ቁጥር በየሀገሩ ሲሄዱ እናቴም ከኔ ላለመለየት እየተከተለች ስትንከራተት ኖራለች። እኔ ለሷ እሷም ለኔ የነበረን እጅግ ከፍተኛ ፍቅር ከዚህ የመነጨ ነው። እናት ለልጇ ልጅም ለእናቱ ያለው ፍቅር አጠያያቂ ባይሆንም ለእሷ የነበረኝ ፍቅር ልዩ ነበር። አባቴ ለስራ ስለሚዘዋወሩ ብዙ ጣዕማቸውን አላውቅም። እኔ እናቴን ነው የማውቀው። አልፎ አልፎ አያቶቼ ጋር ከመሄዴ በስተቀር የኖርኩት ከእሷ ጋር ነው። ታዲያ የእናቴ ቤተሰቦች የእሷ ሁኔታ እያሳዘናቸው ከወታደር ጋር ምን ያንከራትትሻል፣ አርፈሽ ተቀመጪ እያሉ አልፎ አልፎ ጣልቃ ሲገቡ፣ አባቴ ደግሞ ትንሽ ሞገደኛ ቢጤ ነበሩና እሷን ማስቀረት ትችላላችሁ፣ ልጄን ግን የሚነጥቀኝ የለም ብለው እኔን ይዘውልም አሉ። ይህን እሷን እኔን ብላ ተከትላ ትመጣለች። በመጨረሻው ጋዲን ከእንግሊዞች አስተዳደር ወጥታ ወደ ኢትዮጵያ አስተዳደር ስትመለስና ሰራዊቱ እዚያ ሲመደብ አሁንም አባቴ ወደዚያው ሄዱ። እናቴ ግን እኛን ይዛ ድሬዳዋ ቀረች። በ1942 ነው። እሷ ታዲያ ደገኛ በመሆኗ የድሬዳዋን የአየር ንብረት አልተቋቋመችውም። ወባውም ምኑም ሰውን በቀላሉ ያጠቃል። በቀላሉ ሊድን የሚችል በሽታ ሁሉ ሰው ይገድል ነበር። መድኃኒቱስ ሕክምናውስ መቼ እንደ ልብ ይገኛል? እና ያን ጊዜ ነው ለጥቂት ቀናት ብቻ ታማ እናቴ ያረፈችው። ባረፈች ጊዜ ሶስቱም ልጆቿ አጠገቧ ነበርን። የ9 ዓመት ልጅ ነበርኩ። የእናቴ ሞት ያደረሰብኝ ሐዘን ይህ ነው አይባልም። ለእሷ የነበረኝ ፍቅር እጅግ ከፍ ያለ ስለነበር ትዝ ባለችኝ ቁጥር አለቅስ ነበር። በእርግጥ ዛሬ ከጊዜ መቁጠር ብዛት የማስታውሰው ገጿ እየደበዘዘ ቢሄድም ትዝታዋ አሁንም ከኔ ጋር ነው። ጓድ መንግስቱ ይህን ታሪክ የሚተርኩት አይናቸው በትዝታ ሰጥሞ ልባቸው በሐዘን ተይዞ ነው። የእናት ፍቅር እኮ በጊዜ ብዛት የሚጠወልግ ተራ ስሜት አይደለም። ለመሆኑ የት ተወለዱ? የትስ አደጉ? የልጅነት ጊዜያቸው ምን ይመስል ነበር? ከአንደበታቸው የተነገረ ታሪካቸውን እንስማ። የተወለድኩት ግንቦት 19 1933 ነው። ልጅ ሆኜ ሲነገረኝ ከነበረው እንደማስታውሰው መንግስቱ የሚለው ስም የወጣልኝ ከፋሽስት ወረራ በኋላ ነፃነታችን በተመለሰበት ዓመት በመወለዴ ነው። የተወለድኩት አዲስ አበባ ውስጥ ጊዮርጊስ አጠገብ አሁን 3ኛ ፖሊስ ጣቢያ በሚገኝበት አካባቢ ነው። አንዲት አነስተኛ የጠላት ስሪት የሆነች ቤት ነበረች። እዚያ ውስጥ ነው የተወለድኩት። አንድ ጊዜ ወላጅ አባቴ በአንድ ቃለ መጠይቅ ስለ ራሳቸውም ሆነ ስለ እኔ አሉ ተብሎ በመጽሔቱ የወጣውን ታሪክ እኔ አላውቀውም። እውነቱ ከዚህ የሚከተለው ነው። የአባቴ አባት አቶ ወልዴ አያና የሸዋ ኦሮሞ ሲሆኑ በግብርና የሚተዳደሩ ነበሩ። የተወለዱትና ብዙ ጊዜ የኖሩት ፉሪ አካባቢ ልዩ ስሙ ረጲ በተባለው ቦታ ነበር። አያቴ በወቅቱ እንደነበረው የገበሬ ሰራዊት ነፍጠኛ ነበሩ። የአሁኖቹ ጠባብ ብሔርተኞች ሊያጥላሉት እንደሚሞክሩት የቃሉን ትርጉም ከማዛባት የሚመጣ እንጂ ነፍጠኛ ማለት ባለ ጠመንጃ ማለት ነው። ነፍጥ ወይም ጠመንጃ ከሚለው የመጣ ነው። ሌላ ምንም ትርጉም የለውም። ነፍጥ መሳሪያ ነው። መሳሪያውን ያነገበው ነፍጠኛ ይባላል። አባቴ የተወለዱበትን ይህን አካባቢ ካደግኩኝ በኋላ ሄጄ አይቼዋለሁ። ዛሬ ዕድሜ ተጭኗቸው በጤናም ማጣት ግማሾቹ ሞተው አንዳንዶቹም ከስፍራው ሄደው ነው እንጂ ከአባቴና አያቴም ጋር የነበሩ ሰዎችም በልጅነቴ እየሄድኩኝ አያቸው ነበር። የአያቴ መሬት ነው። የፈራረሰች ጎጆና ያርሱት የነበረውን መሬት ሁሉ አይቼዋለሁ። አባቴ ኃይለ ማርያም ወልዴ ለአያቴ ወልዴ አያና የመጀመሪያ ልጅ ናቸው። ሁለተኛው ልጃቸው አስራት ወልዴ ነው። በዚህ አይነት ከቆዩ በኋላ አያቴ ታመው አረፉ። አባቴም እዚያው እስከ ጣሊያን ወረራ ድረስ ቆይተው እናታቸውን ለመደገፍና ታናሽ ወንድማቸውን ለማስተማር ጥረት ያደርጉ ነበር። ሆኖም ግን ወጣትና ከተማ ቀመስ በመሆናቸው የግብርናውን ነገር ብዙም አላወቁበትም። ጣሊያኖች ከመጡ በኋላ የዶሮና የእንቁላል ንግድ በጣም ደርቶ ነበር። እሳቸውም ዶሮና እንቁላል እያስፈለፈሉ በገፍ በማቅረብ ቤተሰባቸውን ለማስተዳደር ችለዋል። ይሄ ነበር የአባቴ የመጀመሪያ ስራቸው። በዚህም ስራ ብዙ ውጣ ውረድ ያጋጥማቸው እንደነበር አጫውተውኛል። ጣሊያን ከተባረረ በኋላ ዘመናዊው የጦር ሰራዊት እንደገና ሲቋቋም ከመጀመሪያዎቹ ተቀጣሪዎች አንዱ ሆነው ተቀጠሩ። ቤታቸውንም ምድር ጦር አቅራቢያ በድሮ አውሮፕላን ማረፊያ አድርገው እዚያ ይኖሩ ጀመር። ክፍላቸው 1ኛ ሻለቃ ነበር። ከመጀመሪያዎቹ ተቀጣሪዎች መካከል በመሆናቸው ቁጥራቸው በ1000 ተራ ውስጥ ነበር። ተራ ቁጥር 1 ማን ነው ብዬ ስጠይቃቸው ኮሎኔል አስፋው ሺህ አምጥ ናቸው የሚሉኝ ትዝ ይለኛል። እንግዲህ እኔ የተወለድኩት እሳቸው የግብርናውን ነገር ትተው ከተማ ከገቡ በኋላ ነው ማለት ነው። በእናቴ በኩል ስንሄድ አያቷ፣ እናቷና አባቷ
ዘመዶቿ ሁሉ ተጉለቴዎች ናቸው። ይህ የሰሜን ሸዋ ክፍል መሬቱ የተበላ በመሆኑና ከብቱም በተደጋጋሚ ችግር እያለቀበት ነዋሪው አገር ለማቅናት እየተባለ ወዲያ ወዲህ በማለት ይኖራል። አገር በምትወረር ጊዜም የገበሬ ወታደር እየሆነ ይዘምታል። የእናቴ አያቷ ወልደ አማኑኤል ጎርፍነ ይባላሉ። ሁለት ታላላቅ ወንድሞቻቸው አድዋ ዘምተው በጦር ሜዳ ወድቀዋል። ወልደ አማኑኤል ጎርፍነ ራሳቸው ምዕራብ ሸዋ ውስጥ በባሻ ማዕረግ የገበሬ ሰራዊት አለቃ ሆነው እየተዘዋወሩ ጸጥታ ያስከብሩ ነበር። ለዚህም አገልግሎታቸው በአዲስ ዓለም ወረዳ 2 ጋሻ መሬት ተሰጥቷቸዋል። ይህም ከአዲስ ዓለም ከተማ በግምት 10 ኪሎ ሜትር ርቀት ላይ የሚገኝ በርጋ የሚባል ቦታ ነው። ክሪሴ እና በርጋ የሚባሉ ወንዞች የሚያዋስኑት ለም መሬት ነበር። እዚያ ላይ ከብት እያረቡና እያሳረሱ ይኖሩ ነበር። ሀብታም ገበሬ ነበሩ። ወንድሞቻቸውና ሌሎች ጭሰኞችም መሬታቸው ላይ አብረዋቸው ይኖሩ ነበር። መንጌ እንዲህ እያሉ ይቀጥላሉ። እኛ ግን በዚህ ይብቃን። ውድ የቻናላችን ቤተኞች፣ ይህ የቀድሞ የህብረተሰባዊት ኢትዮጵያ አምባገነናዊ ስርዓት መሪ የጓድ ኮሎኔል መንግስቱ ኃይለማርያም የልጅነት ዘመን ታሪክ ነው። ልደታቸውን አስመልክተን ከታሪካቸው ማህደር እናሰማናችሁ። መልካም ጊዜ።